ለሊ ቆይ ዝም ምን እያደረጋችሁ ነው? አንቺ ተነሽ ነይ ተነሽ። ቆይ ችግርሽ ምንድነው? ከኔ ጋር ያለሽ ችግር ምንድነው? ተናገሪ። ልቀቂ ለሊ፣ ምን እያደረግሽ ነው? ለሊ ልቀቀኝ። አንተ ችግርሽ ምንድነው? ከኔ ጋር ያለሽ ችግር ምንድነው? አንቺ ቆይ የት ጠፍተሽ ነው ዛሬ? እኔማ እኮ ውጪ ነበርኩኝ። ግን ቆይ አንተ ለምንድነው ለሩማን ማትነግራት? እንደምትወዳት እኮ በደንብ ታውቃለች። ምን ብዬ ልንገራት ሩታዬ? ለኔ ነገርከኝና ለሷ እንዴት እንደምትሆንላት ለኔ ነገርከኝ። ለሱን ንገራት። አይ ይቅር በቃ። እኔ ምንም ወኔውን አላገኘሁትም። ይኸውልሽ ኋላ ስቀባጠር እህትነቷንም ከማጣ ቢቀርብኝ ነው የሚሻለው። እንደዛ ይሻላል። እሱን ፍቃድ መጠየቅ አለብኝ። ግን አያደ ጨርሻለሁ። በቃ ሄዳለሁ ብዬሻለሁ፣ ሄዳለሁ። እቤታችን ገብተን በሰላም የምንቀመጥበት ጊዜ ናፍቀኛል። እኔ ከዚህ በላይ መቋቋም አልችልም። እኔም እኮ ፍላጎቴ እንደዛ ነው፣ ግን ትንሽ መታገስ አለብን፣ መጠንቀቅ አለብን። አታስቢ የኔ ፍቅር፣ ሁሉንም ነገር ለእኔ ተይውሽ። ሰላም የአደይ ድራማ ፋሚሊዎች፣ የአደይ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ መልካም፣ ሁሉ አማን ነው። አደይ ዛሬ እንዴት አያችሁት? አደይ ድራማን ዛሬ እንዴት አያችሁት? እንግዲህ ለሊ እና ሊዱ ሊጋደሉ ደርሰዋል። እንዳያችሁት ሊጋደሉ ደርሰዋል። ሊጋደሉ ምንም አልቀራቸውም። ሊጋደሉ እንግዲህ ተናንቀዋል። ተያይዘው ለሊ ሊዱን አንቃ ነው የያዘቻት። ምንድን ነው የምትፈልጊው ከኔ ብላ። ያው ዛሬ ባቡሬ ነገሮችን ግልጽ ለማውጣት አስቦ ነበር። ከለሊ ጋር ያለውን ነገር ሊገልጽላት አስቦ ነበር። ነገር ግን ጮኻበታለች ምናምን፣ ስትቆጣው አይነት ነገር ነበረ። በዛም ታይም ያው አልሰማ ስትለው ብቻዬን መሆን እፈልጋለሁ ስትለው ስሟት ነው የወጣው። ልክ ስሟት ሲወጣ ውጪ ላይ ሊዱን አግኝቷት ነበር እንዳያችሁት። ከሊዱ ጋር ተገናኝቷል። ዘንድ ሊዱ ስትከተለው ነበር። እንግዲህ ባቡሬ እንዳያችሁት ብቻውን ከሆነ በኋላ በጣም በሚገርም ሁኔታ ሊዱ ተከትለው አጠገቡ ነበረች እና ልክ ቁጭ ብላ ስታወራው ነበር። ሂጂልኝ ከዚህ ጋር እኔ ብቻዬን መሆን ፈልጋለሁ፣ ድብርት ውስጥ ነኝ ምናምን ሲላት ነበር። ነገር ግን አልሄድም ብለዋለች። እንግዲህ አፍተር ዛት ለሊ ስትመጣ አይታለች፣ ሊዱ ማለት ነው። ልክ ለሊ እንዳየቻት ባቡሬን ግጥም አድርጋ ነው የሳመችው። ባቡሬን ግጥም አድርጋ ነው የሳመችው። በዛ ሰዓት ላይ እንግዲህ የተፈጠረውን ጉድ አይታችኋል። ለሊ ሮጣ መታ እንግዲህ ሊዱን ሲጥ ነው ያደረገቻት። አንገቷን አንቃ ነው የያዘቻት። እንደ ጦስ ዶሮ ነው ያንፈረፈረቻት ማለት ይቻላል። እና ባቡሬ በጣም ግራ ተጋብቷል። በመካከላቸው እንዴት ብሎ እንደሚለያያቸው ራሱ በጣም ግራ ገብቶታል። ብቻ እስቲ ቀጣይ ክፍል ላይ ምን ይፈጠራል ብላችሁ ታስባላችሁ? ያው ባለፈው ክፍል ደግሞ የቆሙበትን አይታችኋል። ባቡሬን ከኋላ ያስቆሙት እንዳያችሁት ዳይመንድ እና ኪንጎ ናቸው። አንግል ይሰሩት ነበር። ለካስ ባቡሬ ነው ያስቆሙት። እኔ እንደውም የቤዛ ወንድም መስሎኝ ነበር። እዛው በቃ ትቷቸው ነው የሄደው። እንዳያችሁት እንዴት እንደዚህ ታደርጋላችሁ አታዩም እንዴ ምናምን ብሏቸው ተናዶ ነው የሄደው ከዛ ሰው ማለት ነው። እኔ እንደው የቤዛ ወንድም መስሎኝ በዛ በያዘው ኮብልስቶን በቃ ባቡሬን ገላገለው፣ ባቡሬን ከዚያ ለማሰናበተው ምናምን ብዬ አስቤ ነበር። ነገር ግን ያው እንዳያችሁት ነው የተፈጠረው። በሌላ በኩል ፍቅር የዴቭና የአደይን ጉዳይ ገጠር ሄዳ ለማበላሸት ስታስብ ነበር። አሹን ከፍልሃለሁ የአደይ እናት ጋር አድርሰኝ ምናምን ስትለው ነበር። ነገር ግን አሹ እምቢ ብሏታል። በፍጹም አልሰማሽም አይነት ወሬ
ሲያወራት ነበር። ነገር ግን እሷ አሁንም ተስፋ አልቆረጠችም። አሁንም በዴቭ እና በአደይ መካከል ገብታ ልታለያያቸው ከዛም በኋላ ዴቭን ለራሷ ለማድረግ ስትጥር ምናምን ነገር ነበር። ብቻ ዴቭ ደግሞ ዳይመንድን እየፈለገ ነበረ። በቃ ገጠር ለመሄድ ተነስተዋል። በመካከላቸውም ሊዱም እኔም ሄዳለሁ ስትለው ነበር። ዴቭን ማየት ፈልጋለሁ ምናምን ስትለው ነበር። እሺ ብሏታል። ብቻ ወደ አደይ እናት ጋር ለመሄድ እያሰቡ እየተዘጋጁ ነው። ኪንጎ እና ዳይመንድ ደግሞ ያው ከዚህ በፊት ሀንግ የሰሩት ሰው መጥቶ እያሯሯጣቸው ነው። መጨረሻቸው ምን እንደሚሆን አብረን የምናይ ይሆናል። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳትዘነጉ። በቀጣይ ክፍል ምን ይፈጠራል ብላችሁ የምታስቡትን የምትገምቱትን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ ላይክ ይደረግ። ባይ